ሰማይ ደርሼ መጥቻለሁ። አሁን ይሄንን ቪዲዮ የምሰራው ገና ከሰማይ እንደመጣው ነው። እግዚአብሔር ምስክር ነው የምሰራው እና ሰማይ ደርሼ መጥቻለሁ እና ባለፈው ሰማይ ሄዳለሁ ከኢየሱስ ጋር ቀጠሮ አለ ብዬ ነበር አይደለ? አሁን ደርሼ መጥቻለሁ። ሄጄ ከኢየሱስ ጋር ተገናኝቼ አሁን መጥቻለሁ። ትላንት ማታ ነው የሄድኩት። ከምሽቱ 9 ሰዓት ከ17 ደቂቃ ነው። አሁን ከጠዋቱ ዛሬ አርብ ነው። ጠዋት ለአራት ለአራት ሩብ ጉዳይ ላይ ተመልሼ እዚች ቤት ደርሻለሁ እና ባለፈው ሰማይ ሄጄ ሰማይ ኢየሱስ ከተቀመጠበት እስከ ምድር ድረስ ስንት ኪሎ ሜትር እንደሆነ እና ኢትዮጵያ ላይ ጦርነት መቼ ይቆማል ብዬ እግዚአብሔርን ጠይቃለሁ ብዬ ነበርና ያንን ጠይቄ ሰምቻለሁና ይሄንን ቪዲዮ ሼር አድርጋችሁ አድርሱ። ይህን ለአንዳንድ ሰዎች መልእክትን ይዤ መጥቻለሁ እና ለእናንተ ያው በግል በውስጥ መስመር እልካለሁ። የጠየካቸው ሰዎች አሉ። አሁን ከሰማይ እስከ ምድር ስንት ኪሎ ሜትር ነው? ኢትዮጵያ ላይ ጦርነት መቼ ይቆማል? እግዚአብሔር ተናግሮኛል። ትላንት 9 ሰዓት ነው። የሚገርመው ነገር 9 ሰዓት ከ17 ደቂቃ ላይ ነው ከሰማይ ፋኑኤል የሚባል መልአክ መጣ። ፋኑኤል የሚባል መልአክ መጣና እዚች ያለችበት ቤት ነው መጣና ምን አደረገ? እዚህ ቁጭ ብዬ ያው 30 ላይ እመጣለሁ ስላለ ያው 30 ትላንት ነውና እስከዛ ድረስ ጠበቅኩት። ሲጠብቀው ከምሽቱ 9 ሰዓት ከ17 ደቂቃ ድረስ ጠበቅኩት። ከዛ በኋላ ምን ሆነ? እኔ እንደዚህ እያየው ቤቴ ውስጥ ተገለጠ። ከተገለጠ በኋላ ምን አደረገ? ልቡን እጁን እንደዚህ ዘረጋና ወደ እኔ ቀጥታ ዘረጋና ምን አደረገ? ከኔ ውስጥ ሁለት መለሰን አወጣ። ልቡ ተከፈተ። ሁለት ከተከፈተ በኋላ ልቡ እንደዚህ ሁለት ከተከፈተ በኋላ አንደኛው መለሰ እንደዚህ እንደምታየው በጣም ነጭ የለበሰ የሚያምር መለሰ ነው። ሁለተኛው መለሰ አልጋ ላይ ቁጭ ብሏል። ከኔ ውስጥ ሁለት መለሰ ወጣ። በጣም ይገርማ። ሁለት መለሰ ከወጣ በኋላ እንደ ወደ ላይ እንደዚህ ሲያየው ከዚህ ከጣሪያው ከዚህ እስከ ሰማይ ድረስ ቀጥታ ምን አለ? መስላል አለ። ቀጥታ በመስላሉ ቀጥታ እስከ ሰማይ ድረስ ይሄ መልአክ እኔን ቀጥታ ይዞ ሄደ። ይዞ እንደሄደ ቀጥታ ወደ ኢየሱስ ጋር ነው። አንደኛ ሰማይ አልፈን፣ ሁለተኛ ሰማይ አልፈን፣ ሶስተኛ ሰማይ ነው። እኔ ብያለሁ ባለፈው ከሶስተኛ ሰማይ ኢየሱስ ከተቀመጠ ከዙፋኑ እስከ ምድር ድረስ ስንት ኪሎ ሜትር እንደሆነና ኢትዮጵያ ላይ ጦርነት መቼ እንደሚቆም ለመጠየቅ ነበር። ቀጥታ ኢየሱስ ጋር ደረሰ። ከደረሰ በኋላ እኔም ጠየቅኩት ኢየሱስን ማለት ነው። መጀመሪያ ወልካም እንኳን በደህና መጣ መለሰ አለ። እሱ ዙፋን ላይ ነው ተቀመጠው። እኔ የሆነ መሬት ይመስላል ወለል ላይ ነው። ቀጥታ እዛ ወለሉ ላይ ቆምኩት ማለት ነው። መልአኩ አደረሰልኝና ከኔ አጠገብ ጠፋ። እኔና ኢየሱስ ነበረኝ። ከዛ በኋላ ኢየሱስን ጠየቅኩት። የመጀመሪያን ጥያቄ ወልካም ካለ በኋላ እንኳን በደህና መጣ አለ። እንኳን ደህና ቆየ ኢየሱስ አልኩትና ከዛ በኋላ ቀጥታ ወደ ጥያቄ ነው የገባሁት። ከዛ በኋላ ምን ብዬ ነው የጠየኩት? መጀመሪያ ጥያቄ ኢትዮጵያ ላይ ጦርነት መቼ ይቆማል? በየቦታው ጦርነት አለ። የዚህ ጦርነት መጨረሻ ምንድን ነው? ብዙ ነቢያቶች አሉ ጸልዮ አላቆሙ። ስለዚህ የዚህ መጨረሻ ምንድን ነው ብዬ አንደኛ ጥያቄ ጠየኩት። ሁለተኛ ጥያቄ አንተ ከተቀመጥክበት እስከ ምድር አሁን እኔ እስካለው አሁን እስኪ እዚህ የቆምኩበት ምድር ድረስ አሁን ቪዲዮ እየሰራው ያለበት ማለት ነው እስከዚህ ድረስ ስንት ኪሎ ሜትር ነው? ያው ከዚህ በፊት ያው ለማወቅ ብዬ ያው ጠይቄ ለዛሬ ቀን ቀጠሮ ስለተያዘ ጠየቅኩት። ከዛ በኋላ ኢየሱስ ነገረኝ። ሰዎች ኮፒ ሊንክ ሼር አድርጉና ለሌላ ሰዎች አድርሱ። ከሰማይ እስከ ምድር ስንት ኪሎ ሜትር እንደሆነ ነገረኝ ኢየሱስ ክርስቶስ። ኢየሱስ ከተቀመጠ ከዙፋኑ እስከ ምድር ድረስ ጠየቀኝ። ከዛ በኋላ ጦርነቱ ጠየቅኩት። ጦርነቱን እንደዚህ አለ። ከጦርነቱ ልጀምር። ጦርነቱ ኢትዮጵያ ላይ ጦርነት መቼም አይቆምም አለኝ። እንዴት ነው ጌታው? ለምንድን ነው የማይቆመው አልኩት። ጦርነት አይቆምም አለ። ጦርነት ይቀጥላል አለ። እንደ ብዙ ነቢያቶች አሉ እኮ። እሺ እንደዛ ከሆነ እኔ ሄጄ ላስቆምን። ለምንድን ነው ሰው ሲሞት ዝም የምትለው? ኢትዮጵያ ሕዝብ ሲሞት አንዳንዱ በደም ሲጨማለቅ ለምንድን ነው ዝም የምትለው? አንተን ደስ ብለው ነው እንደ ለምንድን ነው ብዬ ኢየሱስን በጣም አሁን ሰውን እንደሚጠይቀው ነው የጠየኩት።
ከዛ በኋላ ሰይጣን ስለተፈታ ነው። የሰይጣን መታሰሪያ ጊዜ ስላለቀ በዚህ በጥቂት ጊዜ ጥቂት ዘመን ስላለው ስለቀረ ምንድነው የብዙ ሰዎቹን ደም እየጠጣ ነው። ስለዚህ ይሄ የሚቆመው እኔ ሲመጣ ነው። በቅርቡ ወደ ምድር እመጣለሁ። 1000 ዓመት ሲነግስ በዛኔ ሰይጣን ይታሰራል። እስከዛ ድረስ ሰይጣን አይታሰርም አለ። እሺ እንደዛ ከሆነ እኔ ላስቆሙ አልኩት። ለምን ህዝቡ የሞተ አሁን ፋኖ መከላከያ ከፋኖ ጋር በሌላ ቦታ የተለያየ ጦርነቶች አሉ። እነሱ ሁሉ ሰው ይሞታል፣ ድሃው ህዝብ ይሞታል። ለምን እግዚአብሔር ሆይ አንተ እያየ ዝም ትላለህ? ብዙ ነቢያቶች ጸልዮ አላቆሙም። ብዙ ነቢያቶች ጸልዮ ይቆማሉ ብሎ ነበሩ ብዬ ጠየቅኩት ኢየሱስን። ኖ እነሱ ከራሳቸው ነው የተናገርኩት እንጂ እኔ አልተናገርኩትም። እኔ ለአንተ እውነት የምናገረው አለ። እኔ ወደ ምድር እስከመጣ ድረስ ጦርነት አይቆምም አለ። እኔ ላስቆም ስል አይቻልም አለ። እኔ ሲመጣ ብቻ ነው ጦርነት የሚቆመው። እንደዛ ከሆነ እሺ፣ ኢያሱ ዘመን እኮ ጦርነት ይቀጥሏል። ማንም ያቆመ እነ ኢያሱን እንኳን ጦርነትን አላቆሙም አለ። ስለዚህ ጦርነት አይቆምም፣ ይቀጥላል። ይሄን ለኢትዮጵያ ህዝብ ንገር አለ። ቁርጡን አሳውቅ። የትኛው ነቢይ ተነስቶ ጦርነት ይቆማል ብሎ ከተናገረ እሱ ከራሱ ነው የተናገረው እንጂ እኔ አልተናገርኩም አልኩት አለኝ። እኔ አልተናገርኩም ከራሳቸው ነው የምናገረው አለኝ። እሺ አልኩት። በቃ ሌላ ምንም አማራጭ የለም፣ እኔ ስመጣ ብቻ ይቆማል አለ። ከዛ ሁለተኛው ጥያቄ ጠየኩት። ሁለተኛው ጥያቄ ከሰማይ እስከ ምድር እስካለው በስንት ኪሎ ሜትር ነው ብዬ ጠየቅኩት። ከዛ እግዚአብሔር ነው የሚለው ይኸው ጽፌ ይዣለሁ። እዚህ ጋር ወረቀት ላይ ጽፌ ይዣለሁ። እሱ የነገረኝን ማለት ነው። ዴሲሊየን ኪሎ ሜትር ነው አለ። ከሰማይ እስከ ምድር ዴሲሊየን ኪሎ ሜትር ነው አለ። ዴሲሊየን የሚባለው ምን አይነት ቁጥሩ ነው? ስንት ዜሮ ነው ብዬ ጠየቅኩት። እግዚአብሔርን ነው የሚለው። እኔ እግዚአብሔር ሆይ ሚሊየንን አውቃለሁ፣ ቢሊየንን አውቃለሁ፣ ትሪሊየንን አውቃለሁ፣ ኳትሪሊየንን አውቃለሁ፣ ግን ከዛ በኋላ ምን ተብሎ እንደሚጠራ አላቅም አልኩት። ስለዚህ መናገር ትችላለህ? ዴሲሊየን ማለት ስንት ዜሮ ነው ብዬ ጠየቅኩት እግዚአብሔርን። እግዚአብሔር ከተቀመጠ ከሰማይ እስከ ምድር አሁን እኔ የቆምኩበት አሁን ቪዲዮ እየሰራው ያለበት ምድር ላይ ነው። አሁን እኔ አልጋ ላይ እዚህ ጋር መሬት ላይ ቆሜ ነው። እስከዛ ድረስ ዴሲሊየን ይኸው እግዚአብሔር ነው የሚሉ እኔ እስከ ዴሲሊየን ያሉት ቁጥሮችን ነው ምንድን ነው ብዬ ይኸው እዚህ ጋር እግዚአብሔር ነው የሚላችሁ ይኸው እዚህ ጋር ጽፌ ነው ያዝኩት። እሺ እኔ ሚሊየን አውቃለሁ፣ ቢሊየን አውቃለሁ፣ ትሪሊየን አውቃለሁ፣ ኳድሪሊየን አውቃለሁ። እሺ ከዛ በኋላ እስከሚጠሩ ቁጥሮችን ንገር ብዬ ጠየቁት። ከዛ በኋላ ከኳትሪሊየን ቀጥሎ ኳንቲሊየን ተብሎ ይጠራል አለ። እሺ ከዛ ቀጥሎ ምን ተብሎ ይጠራል አልኩት። ሴክስቲሊየን ብሎ ይጠራል አለ። ሴክስቲሊየን። ከዛ በኋላስ ሰብቲሊየን ተብሎ ይጠራል አለ። ከዛ በኋላስ ኦክቲሊየን ተብሎ ይጠራል አለ። ከዛ በኋላስ ኖኒሊየን ተብሎ ይጠራል አለ። ከዛ በኋላስ አልኩት ዴሲሊየን ተብሎ ይጠራል አለ። ይሄ ዴሲሊየን የሚለው ስንት ዜሮ ነው ብዬ ጠየቅኩት። 33 ዜሮ። ይኸው ጽፌ ያዝ ብዬ ጽፌ ይዣለሁ። እግዚአብሔር ምስክር። ይኸው እዚህ ጋር ተመልከቱ። ዴሲሊየን፣ ኖኒሊየን፣ ኦክቲሊየን፣ ሰብቲሊየን፣ ሴክስቲሊየን፣ ኳንቲሊየን። እኔ እንደዚህ አይነት ቁጥር ሰምቼም እስካሁን ድረስ አላውቅም። እግዚአብሔር ነው የምላችሁ። ያ ኪሎ ሜትር ነው ከሰማይ እስከ ምድር ድረስ አለኝ። እግዚአብሔር ምስክር። ከዛ በኋላ የመጨረሻ ወደ ምድር ከመምጣቴ በፊት አንድ ማግኘት የምትፈልገው ሰው ካለ ቻንስ ልስጥና መጠየቅ ትችላለህ አለ። ከነቢያቶች መጽሐፍ ቅዱስ ካሉ ሰዎች አለ። እኔ ከዛ በኋላ ኢያሱን ማግኘት ይፈልጋሉ አልኩት። ኢያሱን አገኘሁት። ባይዘዌ ኢያሱ ፀሐይን ያቆመውን ማለት ነው። ኢያሱን ማግኘት ይፈልጋሉ አልኩት። ተገናኛልና ኢያሱ ጋር አገናኘን። ኢያሱን እንደው ጠየቅኩት። እኔ የመጀመሪያ ሲያገኘው እኔ ግን በስሜ ነው የጠራኝ መለስ ብሎ እግዚአብሔር ነው የምላቸው። እኔ የጠየቅኩት ቆይ ፀሐይን እንዴት አቆምክ ብዬ ጠየቅኩት። በእምነት ነው አለ። አንተም በቅርቡ ፀሐይን በምድር ላይ በሕይወት እስካለው ድረስ ታቆማለህ። እኔ በጠላቶቹን እስከሚጨርስ ድረስ ፀሐይ በገባኦን ላይ ይቁም ብዬ እግዚአብሔርን በእምነት የጸለይኩት። በእምነት የጸለይከው ሁሉ ነገር ለአንተም ይሆን። አንተም በሕይወት እያለ ፀሐይን ታቆማለህ አለ። እኔም አመንኩት። እግዚአብሔር ምስክሬ አመንኩት። ፀሐይ እንደሚቆም በነ ዘመን በቅርቡ ባይዘበ ይቆማል። ስለዚህ ኢያሱን ካገኘው በኋላ ያንን ጥያቄ ከጠየቅኩ በኋላ ወደ ምድር ይዞ አመጣ። መልአኩ ይዘህ ሂድ ሲል ይዞ መጣ። ሲመጣ እኔ